ሰላም እንደምናላችሁ እንደምንስከርማችኋል ውድ የግሎባል ኒውስ ተከታታዮቻችን ለሰዓቱ የመራረጥናቸውን መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። ዛሬ እንግዲህ በርከት ያሉ አነጋጋሪ ጉዳዮችን ይዘናል። የተከበራችሁ ተከታታዮቻችን የመድረክ ፈርጡ የቲያትር ባለሙያው ችግር ውስጥ ወድቅ ያለው እያለን የሚገኘው በኢትዮጵያ ብሔራዊ ቲያትር መድረክና እንደዚሁም በተለያዩ ፊልሞች ላይ ወጣትነቱን እና እንደዚሁም ሙሉ አቅሙን ተጠቅሞ ታዳሚያንን ሲያስደስት የኖረው ሲያዝናና የቆየው አርቲስት ነው ዛሬ ችግር ውስጥ መሆኑን ያሳወቀው። አርቲስቱ ከአቅም በላይ ችግር ገጥሞኛል እያለን የሚገኘው ይህ አርቲስት ማን ነው? ምን ገጠመው? ምንስ ነው እየጠየቀ የሚገኘው? መረጃውን ከግሎባል ኒውስ ታደምጣላችሁ። በሌላ መረጃችን ደግሞ የኦዲት መስሪያ ቤቱ ዛሬ ይዞት ስለወጣ አነጋጋሪ ጉዳይም የምንነግራችሁ ነገር ይኖረናል። የፌዴራል ዋና ኦዲት መስሪያ ቤት እንግዲህ በተለያዩ መስሪያ ቤቶች ያለ አግባብ የተፈጸመ ወደ 15 ቢሊዮን ብር አሁንም ተመላሽ አልሆነም ሲል አሳውቋል። ተጨማሪ $23,000 በላይም ደግሞ ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ ተናግሯል ማለት ነው። ይህን የተናገረው እንግዲህ የፌዴራል ዋና ኦዲት መስሪያ ቤት ነው። መረጃውን ይዘናል፣ እናስደምጣችኋለን። አሜሪካ አዲስ ጉድ ይዛ ብቅ ብላለች። ለረጅም ዘመናት ከህወሓት ጋር የጠበቀ ግንኙነትና ፍቅር እንዳላት የሚነገርላት አሜሪካ ፍቅሬን ጨርሻለሁ ስትልም ነው ዛሬ የተናገረችው። የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና የቅርብ ቤተሰቦቻቸው የትም ዝር ማለት አትችሉም ስትል መግለጫ አውጥታለች። የቪዛ እቀባም ማድረጓ ነው የተሰማው። ውድ የግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን እንግዲህ መራርጠንላቸዋል፣ እናስደምጣችኋለን። ከእናንተ ብቻ የሚጠበቀው ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እኛ በዚሁ ወደ መረጃችን የምናልፍ ነው የሚሆኑት። የፌዴራል ኦዲት መስሪያ ቤት ዛሬ አዲስ ያልተሰማ ጉድ ይዞ ብቅ ብሏል። ከተለያዩ መስሪያ ቤቶችም ወደ 15 ቢሊዮን ብር ተመላሽ አልተደረገም። እምጥ ይግባ ስምጥ ሳይታወቅ ቀርቷል፣ ተመላሽም አልተደረገም ሲል ነው እንግዲህ ግኝቱን በዛሬው ዕለት ይፋ ያደረገው። በተለያዩ መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑ ተረጋግጦ ለመንግስት ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር አሁንም ተመላሽ አልሆነም ሲልም ነው የገለጸው። ተጨማሪ $23,000 በላይም ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ የተናገረው የፌዴራል ዋና ኦዲት መስሪያ ቤት ነው። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆንም በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ሲል የተናገረው ዋና ኦዲት መስሪያ ቤቱ በ2016 በጀት ዓመትና ከዚያ በፊት ደግሞ ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብርና እንደዚሁም $23,000 በላይ ወይም በአሁኑ የምንዛሬ ተመን መሰረት ደግሞ ከ3.6 ሚሊዮን ብር በላይ ገንዘብ ለመንግስት ተመላሽ እንዲሆንም ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ነበር ነው የተባለው። በዚሁ በቀረበው ሪፖርት ላይ ከመካከሉ እንግዲህ ለመንግስት ተመላሽ ከተደረገው 31 በመቶ ወይም ደግሞ 6.6 ቢሊዮን ብር ብቻ መሆኑንም የፌዴራል ዋና ኦዲት መስሪያ ቤት የ2017 በጀት ዓመት የኦዲት ሪፖርትም አመላክቷል። ያላግባብ ወጪ ተደርጓል በመንግስት ይመለስ የተባለውና በውጭ ምንዛሪ $23,200 ግን 100 በመቶ ለመንግስት ሳይመለስ ቀርቷልም ይላል ሪፖርቱ። ኦዲት ግኝት ሪፖርት ዛሬ ለህዝብ እንደራሴዎች ምክር ቤትም ቀርቦ ነው እንግዲህ ውይይት የተደረገበት። ከህግ ውጭ የተከፈሉና ለመንግስት መመለስ አለባቸው የተባሉ በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽህፈት ቤቶች እንደዚሁም ደግሞ በዩኒቨርሲቲዎች የተፈጸሙ ስለመሆናቸውም በሪፖርቱ ተመላክቷል። ከመካከላቸው ግን ከ32 እስከ 99 በመቶ ያለ አግባብ ያወጡትን ገንዘብ እየመለሱ ተቋማትም ስለመኖራቸው በዚሁ በኦዲት ሪፖርት
ሪፖርቱ ላይ ተገልጿል። እንደ ማሳያም ከተፈለገ ደግሞ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን ብር፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን፣ የቃሊቲ ጉምሩክ 3.2 ሚሊዮን ብር ያላግባብ አውጥተውት ከነበረው ገንዘብ ለመንግስት ተመላሽ አድርገዋልም ነው የተባለው። የተጠቀሱትና ሌሎችም ተቋማት እንግዲህ ሕግ ጥሰው ያላግባብ ወጪ ያደረጉትንና እስካሁን ለመንግስት ያልተመለሱትን ወደ 15 ቢሊዮን ብር የተጠጋ ገንዘብ ተመላሽ እንዲያደርጉም ተጠይቋል ነው የተባለው። ዘገባው የሸገር ራዲዮ ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ወደ ሌላኛው መረጃችን በዚሁ ስናልፍ ደግሞ የጥበቡን ሰው የመድረኩን ፈርጥ ጉዳይ እናገኛለን። ላለፉት 30 ዓመታት በላይ እንግዲህ በኢትዮጵያ ብሔራዊ ቲያትር መድረክ ላይ ደምቆ ታይቷል። ጥበብን መስሎ ሳይሆንም እንደዚሁ በመተወን ለተመልካች ክሽን አድርጎ በማቅረብም በበርካቶች ዘንድ የሚታወቅ ነው። ተዋናይ ዳንኤል አሸናፊ በብዙዎች ዘንድ ዳኒ ጢሞ በመባል የሚታወቀው ተዋናይ ዳንኤል አሸናፊ በተለያዩ ፊልሞች ላይ እንግዲህ ወጣትነቱንና ሙሉ አቅሙን የሰጠ ባለሙያ እንደሆነም ነው የሚነገርለት። ይሁን እንጂ ዳኒ እንግዲህ ለጥበብ በከፈለው ዋጋ ልክም ስላልከፈለችው ጥበብ አሁን ላይ ችግር ውስጥ ወድቅ ያለው እያለን የሚገኘው ራበኝ ከሰው ልጅ አፍ ሲወጣ እንግዲህ እጅግ የሚጨንቅ ሰሚንም የሚያስደነግጥ ቃል ነው። በተለይ ከጥበብ ባለሙያ ሲሆን ደግሞ እጅጉን ያሳዝናል። ራበኝ ይርብሃል ሲል የተደመጠው ተዋናይ ዳንኤል አሸናፊ ወይም በቅጽል ስሙ ዳኒ ጢሞ ሰሞኑን እንግዲህ በሰይፉ ፋንታውን ሾው ላይ ቀርቦ የተናገራት ቃል የብዙዎችን ልብ ነክታለች። እንግዲህ ዛሬም በሰፊው በዚሁ በማህበራዊ ሚዲያው ላይ መነጋገሪያ ሆኖ ነው የዋለው። ተዋናዩ እንግዲህ እንደተቸገረና እንደዚሁም አዲስ አበባ ለመኖር እንደከበደውም ከተማ ለቆ ወደ ገጠር እናቱ ጋር ለመሄድ እስከ መዘጋጀት የደረሰበትን አጋጣሚ እየገለጸ ነው። የገለጸበት አጋጣሚም እንደዚሁ የሚታወስ ነው። የኑሮ ውጣ ውረድ ሲናገር ብዙዎችን አስለቅሷል። ራበኝ ከሰው ልጅ አፍ ሲወጣ እንግዲህ እጅግ የሚያስጨንቅ ሰሚንም የሚያስደነግጥ ቃል ነው። ይልቁንም ደግሞ ሌሎችን በኪነ ጥበብ ሲያዝናና ሲያስተምርና የህዝብ ድምፅ ሲሆን የኖረ አርቲስት በኑሮ ውድነት ምክንያት ራሱን ማስተዳደር አቅቶት ይህንን ቃል ሲናገረው ስብራቱ ይበልጥ እንግዲህ ጥልቅና አሳዛኝ እንደሚሆን መናገር ይቻላል። አርቲስት ማለት እንግዲህ የህብረተሰብ መስተዋት ነው። ለሰዎች ሳቅ፣ እውቀትና መጽናናትን የሚያድል የጥበብ ምንጭ። ነገር ግን ዛሬ ያ መስተዋቱ ተሰብሮበት በገበያው ግሽበትና በኑሮ ውድነት አለንጋ ተገርፎ ሲሰበር ከጀርባው ያለው ህመምም እንደዚሁ የሚያስፈራ ነው የሚሆነው። ከአንድ ትልቅ የአርት ባለሙያ እንግዲህ ለዓመታት በጭብጨባና በክብር መድረክ ላይ የደመቀ ያ የጥበብ ሰው ዛሬ በኪራይ ቤት መቸገር፣ በዕለታዊ ቀለብ ማጣትና በብቸኝነት ውስጥ መሆን እንግዲህ ሲናገር መስማትም የትልቅ ህመም ነው ብሎ መናገር ይቻላል። ለእሱም እንግዲህ ትልቅ የሆነ የልብ ስብራት ነው ማለት ነው። ለአርቲስት ከምንም በላይ ክብሩ ስሙና እንደዚሁም ጥበቡ ደግሞ ትልቅ ነው። ረሃብን ደብቆ የውስጥ እንባውን አፍኖ መድረክ ወይም ደግሞ ካሜራ ፊት ፈገግ ማለት ምንኛ ከባድ ስቃይ ነው። ሰዎችን በስራው ሲመግብ የነበረ እኔ ግን ራበኝ አጣው ሲል ለሀገሩ ባህልና ጥበብ እንግዲህ ህይወቱን ሰጥቶ ሀገሩ ግን ለአንድ ጉሮሮ የሚሆን እንጀራ ነፈገችው። ስለዚህ እንግዲህ የምትችሉ ድጋፍ አድርጉለት በሚልም ነው እንግዲህ እዚሁ በሰፊው በማህበራዊ ሚዲያው ላይ ሲንሸራሸር የዋለው መረጃ ምንጭ የሚያመለክተው። ይህ ቃል የእርዳታ ጥሪ ብቻ አይደለም፣ የሀገር ስብራትም ጭምር እንጂ። ስለዚህ ተዋናዩ እንግዲህ የደረሰበትን ችግር ሰምቶ እንግዲህ ከንፈር መምጠጥም ብቻ አይደለም፣ ማልቀስም ብቻ ተገቢ አይደለም፣ በቂም አይደለም፣ መርዳት ግዴታ ነው። ዳንኤል አሸናፊ ዳኒ ጢሞ እንግዲህ ያልተዘመረለት የጥበብ ኮከብ በሚል ርዕስም አድናቂዎች፣ የሙያ አጋሮቹ፣ የጥበብ ቤተሰቦቹ በተገኙበት በክብር ሊመሰገን ስለመሆኑም ሰምተናል። ይህ እንግዲህ ይበል የሚያሰኝ ነው። ቢሆንም ግን አሁን ላለበት ጊዜያዊ ችግርም መፍትሄ ማስቀመጡም የሚበጅ ነውና በጋራ እንግዲህ እንደጋገፍ፣ እንተዛዘን እንላለን እኛም። የተከበራችሁ የግሎባል ኒውስ ተከታታዮቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። በሌላ የመረጃችን ደግሞ የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ ማዕቀብ ስለመጣሉም ዛሬ ተሰምቷል። ዛሬ በወጣ መረጃ እንግዲህ የአሜሪካ ውጭ ጉዳይ ሚኒስቴር በሰሜን ኢትዮጵያ የሰላም ሂደትን እያደናቀፉ ነው ባላቸው
የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና እንደዚሁም የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ማዕቀብ ስለመጣሉም ነው ያሳወቀው ማለት ነው። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫም እንግዲህ በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ያለው ከፍተኛ ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቀስና የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችልም ገልጿል ማለት ነው። ይኸው የቪዛ ማዕቀብ ፖሊሲ እንግዲህ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ይሁን በተዘዋዋሪ እጃቸው ባለበት ግለሰቦች ላይ ያነጣጠረ ስለመሆኑ ነው የተነገረው። ባለፈው ወር እንግዲህ ህወሓት የፌዴራል መንግስቱን የሰላም ስምምነት ድንጋጌ የሚጥስ እርምጃ በመውሰድ የክልሉን የፖለቲካ አስተዳደርን በበላይነት መቆጣጠሩ የሚታወቅ ነው። ፓርቲው ከ2013 እስከ 2015 ዓ.ም የነበረውን የጦርነት ወቅት እንግዲህ ቀድሞ የነበረውን የምክር ቤት መዋቅርም በድጋሚ ማቋቋሙንና የምክር ቤቱም የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚደንት አድርጎ መምረጡን አስታውቆም ነበር ባለፈው ጊዜ ማለት ነው። ስለዚህ በህወሓት አመራሮችና ቤተሰቦቻቸው ላይ እቀባ በዛሬው ዕለት ተጥሏል ማለት ነው። በሌላ የሀገር ቤት መረጃችን ደግሞ ጉድ ሳይሰማ መስከረም አይጠባ እንደሚሉ አበው ወደ ሳውላ ከተማም እንግዲህ አዲስ ነገር ተሰምቷል። በማህበራዊ ሚዲያው ላይም በሰፊው ሲንሸራሸር ነው አለው። በሳውላ ከተማ የ8ኛ ክፍል ፈተና ለሰው ሊፈተኑ የገቡ መምህራንና ተማሪ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ከምንም በላይ ነገሩን አግራሞት የሚፈጥር ያደረገው ደግሞ መምህር ለተማሪ ገብቶ በትክክል ሲፈተን መታየቱ ነው። ነገሩ እንግዲህ አጃኢብ የሚያሰኝ ነው። ምን ያህል የሞራል ዝቅጠት ውስጥ እንደገባን አንድ ማሳያ ነው ብሎ መናገር ይቻላል። በሳውላ ከተማ እንግዲህ ጉስቲ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት የ8ኛ ክፍል ፈተና ለተማሪ ሊፈተን ከተማሪ ጋር ተመሳስሎ የገባ መምህርና ተማሪው በፖሊስ ቁጥጥር ስር መዋላቸውን ነው የከተማው ፖሊስ ጽሕፈት ቤት ዛሬ የገለጸው። ተማሪን ወክሎ ከመምህር ስነ ምግባር ባፈነገጠ ተግባር እንግዲህ ተሳተፈ የተባለው ከቡልቂ ከተማ ሙሉ 1ኛ ደረጃ ትምህርት ቤት የመጣው መምህር እስራኤል አሰፋ የተባለ መምህር ነው ተብሏል። የማንዴላ ርቀት ትምህርት ቤት ተማሪ ሆነው አብነት እንዳለን ክልላዊ ፈተና ሊፈትን ሲል በተደረገ የኮማንድ ፖስት ክትትል በቁጥጥር ስር ሊውል መቻሉንም የገለጹት የከተማው ትምህርት ጽሕፈት ቤት ኃላፊ አቶ ያዕቆብ በተላ ናቸው። ፈተናውን እንግዲህ ከኩረጃና ስርቆት የጸዳ ለማድረግ በተቀመጠው አቅጣጫ መሰረት የኮማንድ ፖስት አባላቱ ድርጊቱን በማጋለጥ ለፖሊስ ጥቆማ በመስጠታቸው ሊፈተን የገባ መምህርና ፈተናውን አሳልፎ ከሰጠው ተማሪ ጋር እንግዲህ በፖሊስ ቁጥጥር ስር መዋላቸውንም አስረድተዋል። የሳውላ ከተማ ፖሊስ አዛዥ ተወካይ ምክትል ኢንስፔክተር ሞገስ ሞኔ በበኩላቸው እንግዲህ ተማሪውንና መምህሩን በቁጥጥር ስር በመዋል ምርመራ እየተደረገባቸው መሆኑንም ነው የጠቆሙት። በማዕከሉ እየተሰጠ ያለው ፈተና እንግዲህ ፍጹም ሰላማዊና በተረጋጋ መንገድም መቀጠሉን የተናገሩት አንድ መምህር ለተማሪ የተፈተነበት ምክንያት ግን ምን ሊሆን ይችላል? በጣም አሳፋሪና አሳዛኝ ተግባር ነው። ሀሳብ አስተያየት ካላችሁ እስኪ አካፍሉን። ምን ትላላችሁ? እንደዚህ አይነት ነገር ከወዲሁ ኃይል ሊባል ይገባልና ከማህበረሰብ እሴትም ባህልም ያፈነገጠ ነውና ሊጠበቅ ይገባል። ለማንኛውም አስተያየታችሁን ልትሰጡን ትችላላችሁ። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለዛሬ የመራረጥናቸው መረጃዎቻችን የተከታተላችኋቸውን ይመስላሉ። ቻናሉን ላይክ እና ሼር እንደዚሁም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ምሽቱ ያማረ ይሁንላችሁ። ሰናይ ጊዜ